እንደምን አላችሁ የተወደዳችሁ ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዓሉ በበጎ በመልካም ያልፍ ዘንድ እመኝላችኋለሁ። ማንቸስተር ዩናይትድ ማንቸስተር ሲቲን ያሸነፈበት የደርቢ ድል በእኔ ግምት የእናንተ አስተያየት ምን እንደሆነ ታሰፍሩልኛላችሁ በኮሜንት። ግን በእኔ እምነት ከሰር አሌክስ ፈርጉሰን መልቀቅ በኋላ ማንቸስተር ዩናይትድ አንድ ኤሊት ቡድንን በእንደዚህ አይነት ዶሚናንስ ከእንደዚህ አይነት የጨዋታ ብልጫ ጋር ይሄ ጨዋታ እኮ 5-0 ሊሆን ይችል ነበር የሚል ስሜት ፈጥሮ የተጠናቀቀ ከምርጥ ድህረ ሰር አሌክስ ፈርጉሰን የማንቸስተር ዩናይትድ ፐርፎርማንሶች መካከል አንዱ ሆኖ መጠቀስ ያለበት ሆኖ ነው የታየኝ። ማይክል ካሪክ ይህንን ኃላፊነት የተረከበው ከ3 ቀን በፊት ነው። ከዚህ ጨዋታ በፊት ረቡዕ ዕለት ነው የመጀመሪያ ልምምዱን ያሰራው። ግን በቀናት ውስጥ ቢያንስ ለዚህኛው ጨዋታ በጣም የሚያስደንቅ የጨዋታ እቅድ ኦልሞስት የተሟላ ለፐርፌክትነት የቀረበ በጣም የሚደንቅ ፐርፎርማንስ ካሳየ በኋላ ነው ድል ያደረገው። ትልልቅ ጨዋታዎች ማሸነፍ አይቸገርም ማንቸስተር ዩናይትድ። በሩበን አሞሪም አሰልጣኝነት ስር ሊቨርፑልን በአንፊልድ፣ ማንቸስተር ሲቲን በኤቲሃድ፣ አርሰናልን በኤፍኤ ካፕም በመለያ ምቶች በኤሚሬትስ አሸንፏል። ስለዚህ ትልልቅ ጨዋታዎች የማሸነፍ እኮ ልማድ አለው ልንል እንችላለን። በኤሪክ ቴን ሃግ አሰልጣኝነት ስርም ሲቲን በኤፍኤ ካፕ ፍጻሜ ጭምር በፕሪሚየር ሊግም ጨዋታ ሊቨርፑልንም በኤፍኤ ካፕና በሊግ ጨዋታ አሸንፈው ያውቃሉ። ወይም ሌሎችንም ቡድኖች ድል አድርገው ያውቃሉ። አርሰናልንም በ2002-2003 መጀመሪያ አካባቢ 3-1 አሸንፈው ያውቃሉ። ስለዚህ ትልልቅ ጨዋታ የማሸነፍ እኮ ታሪክ አላቸው። ባርሴሎናን አሸንፈው ያልፈው ያውቃሉ በዩሮፓ ሊግ። ልክ ነው። በጆዜ ሞሪኞ በኦሌ ጉናር ሶልሻየር ስር ትልልቅ ጨዋታዎች አሸንፈው ያውቃሉ። እኔ በተለይ ከጨዋታው ባህሪ አንጻር በመነሳት ነው ግን ይሄንን ምለው። ሰዎች የፖሴሽን ስታቲስቲክስ አይተው እንደ ቀደመው ጊዜ ይሄኛውም እኮ በሎ ብሎክ እና በፋስት ትራንዚሽን ብቻ የተደረገ ነው የሚል ድምዳሜ ላይ ከደረሱ ትክክል ማይመስለኝ ሌሎች ብዙ ጥንካሬዎች ነበሩት። ይሄኛው ፐርፎርማንስ ለፓስ ለማድረግ ብቻ ሲባል የ60% ፖሴሽን አስፈላጊ ስላልነበር የተደረገ ነው። ይህንኑ አይነት ተመሳሳይ ፐርፎርማንስ የጓርዲዮላ ማንቸስተር ሲቲ፣ የአርቴታ አርሰናል፣ የስሎት ሊቨርፑል ወይ ሌላ ቡድን ቢያደርገው እናደንቃለን። ስለዚህ ካሪክም ትላንትና ቡድኑ ላሳየውን ብቃት ተመሳሳይ አድናቆት መሰጠት ያለበት ይመስለኛል። ይሄኛው ጨዋታ ከሌሎቹ ድሎች የተለየ ነው። ለወደፊቱ ምን ማለት ይሆናል የሚለውን አላውቅም። ለወደፊቱ ለማንቸስተር ዩናይትድ እንደው ንጣፍ ይሆናል ወይ መሰረት ይሆናል ወይ ከተባለ እሱን ማየት አለብን። በተለይ በሎ ብሎክ ቡድኖች ላይ፣ በሚድ ብሎክ ቡድኖች ላይ፣ ከወገብ በታች ባሉ ቡድኖች ላይ ይሄው አይነት ፐርፎርማንስ፣ ይሄው አይነት አግሬሽን፣ ይሄው አይነት አስደናቂ ብልጫ ይደገማል ወይ? እሱን ማየት አለብን። ወደዛ ትራንስፎርም ማድረግ አለበት። ምክንያቱም ይሄኛው ብሉፕሪንት ለሁሉም ጨዋታዎች የሚሰራ አይደለም። ለምሳሌ እሁድ ዕለት የሚቀጥለው እሁድ ማለት ነው ከአርሰናል ጋር ሲጫወቱ ተመሳሳይ መንገድ የመከተል እድሉ በጣም ሰፊ ይመስለኛል። ምክንያቱም ይሄኛው መንገድ የበለጠ የሚሰራው ትልልቅ ቡድኖች ላይ ከጀርባ ብዙ ስፔስ የሚተዉ ቡድኖች ላይ ነው። ስለዚህ ይህንኑ ሰስቴን ለማድረግ ሌላ አይነት የጨዋታ እቅድ፣ ሌላ አይነት የጨዋታ አፕሮች ያስፈልገዋል። ቢሆንም ለዚህኛው ፐርፎርማንስ ግን ትልቁን ክሬዲት መስጠት የሚያስፈልግ ይመስለኛል። በጥቂት ቀናት ውስጥ ነው አሰልጣኙ እንደዚህ አይነት በመከላከል ጊዜ በጣም የተዋጣለት በሁለቱም ዩኒቶች በሶስቱም ዩኒቶች መካከል በጣም አጫጭር ርቀት እንዲኖር አድርጎ የማንቸስተር ሲቲን የአጥቂ መስመር ሃላንድ ያለውን የአጥቂ መስመር ፎደን ያለውን ሁለት አስደናቂ የክንፍ ተጫዋቾች አንቷን ሴሜኞ አዲስ መጤው ጀረሚ ዶኩ ያሉበትን የአጥቂ መስመር ፎደን ተቀይሮ የገባው ራያን ሼርኪ ሌሎችም ቲጃኒ ሬንደርስ አይነት ተጫዋቾች ደግሞ ተነስተው ገብተዋል ከቤንች 45 ጎሎች ያስቆጠረና በዚህ የውድድር ዘመን ከሁሉም የፕሪሚየር ሊግ ቡድኖች በላይ ብዙ ጎል ያስቆጠረ ሃላንድ 20 የሊግ ጎል ላይ የደረሰ ተጫዋች ያለው ቡድን ነው። ይህንን አይነት የማጥቃት ኃይል ያለውን ቡድን በጓርዲዮላ የ9 ዓመት ከምናምን የአሰልጣኝነት ዘመን ሁለተኛውን አነስተኛ ኤክስጂ እንዲያስመዘግብ ነው ያደረገው። ስለዚህ መከላከሉ በጣም የሚያስደንቅ ነበር። ሃሪ መጓየር፣ አሊሳንድሮ ማርቲኔዝ ናቸው የተጣመሩት። ወደ ባክፎር ተመልሷል። ያው በእርግጥ ዳረን ፍሌቸርም ሩበን አሞሪም መጨረሻ አካባቢ ከመልቀቁ በፊትም በ4-2-3-1 ሲጫወቱ አይተን እናውቃለን። ካለፉት 6 ጨዋታዎች 5ቱን ይሄኛው ጨዋታ ለ5ኛ ጊዜ በባክፎር የተጫወቱበት ነው። ከሁሉ በላይ ግን ከአሞሪም መሰናበት በኋላ የአሞሪም የመጨረሻ ጨዋታ በባክ 3 የተደረገ ወይም በባክ 5 የተደረገ ነው። ግን ከዚያ በኋላ በዳረን ፍሌቸርም ስር አሁን ደግሞ ማይክል ካሪክም ስር የፎርሜሽን ለውጥ ተደርጓል። ትልቁ ለውጥ የፎርሜሽን ለውጥ የማድረጉ ጉዳይ ነው። ግን የፐርሶኔንም ለውጥ ተደርጎ ነበር። ለምሳሌ
ኮቢ ሜኑ ካለፈው የውድድር ዘመን ግንቦት በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ ጨዋታ ጀምሯል። አሞሪም እንዲሰናበት ምክንያት ከሆኑት ነጥቦች መካከል አንደኛው የውጤት ጉዳይ ብቻ አይደለም፣ ግን አንዳንድ ቅሬታ ይፈጥሩ ከነበሩ የአሰልጣኝ ውሳኔዎች መካከል ኮቢ ሜኑን በተመለከተ የሚከተለው ፖሊሲ ነው። ስለሱ የሚሰጣቸው የነበሩ አንዳንድ ጠንካራ አስተያየቶች ነበሩ። እንዲያውም ጃንዋሪ በሚደርስበት ጊዜ ተጫዋቹ ሊለቅ ይችላል ወደ አንድ የፕሪሚየር ሊግ ቡድን ወይ ወደ ጣሊያን ሄዶ ለናፖሊ ይባል ነበር። ግን የሱ የመጀመሪያ አሰላለፍ ውስጥ መካተት ትልቅ ዜና ነበር። ያው ባለፈው በኤፍኤ ካፕም ጨዋታውን ጀምሮ ነበር በዳረን ፍሌቸር ስር። ግን ከማኑኤል ኡጋርቴ ይልቅ ከሁለት ሚድፊልድ ዲስትሮየሮች ይልቅ የተለያየ ባህሪ ያላቸው ሶስት አማካዮችን ነው የተጠቀመው። 4-2-3-1 ነው። ከሁለቱ ጥልቅ አማካዮች ከካሴሜሮና ከኮቢ ሜኑ ፊት ብሩኖ ፈርናንዴስ ነበር። የበለጠ አድቫንስድ ሆኖ ቡድኑ በተለይ ከኳስ ውጭ በሚኖረው ሼፕ ከብራያን ምቤሞ ጋር ከፊት ያለው ሁለት ተጫዋቾች መካከል አንደኛው ሆኖ የተሰለፈው እርሱ ነበር። እዚህ በጣም ትልቅ ውሳኔ ነው። ተጫዋቾችን ወደ መደበኛ ቦታቸው መልሷቸዋል ማለት ይቻላል። በዛኛው በአሞሪም ስትራክቸር ውስጥ ሁል ጊዜ ይሄ ተጫዋች ለዚህ ቦታ ይስማማል የሚል ዲቤት ከነበር፣ ትላንትና ግን ለዘላቂታው እንደዚህ ይጫወታሉ የሚለውን ጊዜ እንገረን። ግን ለአሁኑ ይሄኛውን ፐርፎርማንስ ማድነቅ፣ ለዚህ ፐርፎርማንስ ምክንያት የሆኑትን የአሰልጣኞችንም ምርጫዎች ማድነቅ የሚገባ ይመስለኛል። አማድ ዲያሎ ትላንት ከጨዋታው በፊት አንድ አጠር ያለ ፕሮግራም የቱ ጋር ይሆን የሚያጫውተው በአፍሪካ ዋንጫው የነበረው አይነት ነጻነት ሊሰጠው ይገባል፣ ምክንያቱም ይሄ ዩኒክ ተጫዋች ነው የሚል እምነት ነበረኝ። እንደምታውቁት በአሞሪም የአሰልጣኝነት ዘመን ያኛውን ጊዜ እንደው መጥፎ ነው ለማለት አይደለም፣ ውጤቱ መጥፎ ነው፣ ምንም ጥያቄ የለውም። በዚህ ዓመት መጠነኛ መሻሻል አለ፣ ግን እንደው እንደ ቤቢ ስቴፕ ነው የምቆጥረው እኔ። ለማንቸስተር ዩናይትድ መሻሻል ማለት ሲግኒፊካንት መሻሻል ነው። ያንን ፕሮሰስ ማሳነሴ አይደለም፣ ግን ኮንቴንሽስ ነው እና የበለጠ የሲስተም ኦብሴሽን ስለነበር አማድ የበለጠ እንደው ለዛ ስትራክቸር የሚጠቅም አንድ ግሉ ተደርጎ ስለነበር የሚታየው ብዙ ነገሮቹን መተው ነበረበት። የበለጠ ባክ ፋይፍ አድርጋችሁ የምትጠቀሙበት የባክ ፋይፍ አንድ አካል አድርጋችሁ የምትጠቀሙበት አይነት ተጫዋች አይመስለኝም፣ በጣም ክሬቲቭ ተጫዋች ስለሆነ። ስለዚህ አንዳንድ ጊዜ ዊንግ ባክ ይሆናል፣ አንዳንድ ጊዜ ከሁለቱ 10 ቁጥሮች መካከል አንደኛው ይሆናል እንጂ የቡድኑ ማጥቃት ውስጥ ያለውን ሚና የሚገድብ የሲስተም ተጫዋች ብቻ እንዲሆን ነበር የተደረገው። ትላንትና የበለጠ በእኔ ግምት የበለጠ ኢፌክቲቭ በሚሆንበት ቦታ ነው የተጫወተው አማድ። በቀኝ ክንፍ 4-2-3-1 ነው የነበረው። ስለዚህ ከሁለቱ ጥልቅ አማካዮች ፊት ካሉት ሶስት የማጥቃት ተጫዋቾች መካከል በስተቀኝ ያለውን ቦታ ይዞ ነው የተጫወተው። እዛ ቦታ ላይ ሲሰለፍ ትልቁ ጥያቄ የሚሆነው የብራያን ምቤሞ ሚና ነው። ብራያን ምቤሞን ደግሞ በአጥቂነት ቦታ ዶቪቴል የሚያደርግ ቶሎ ቦታ መለዋወጥ ያለበት የማጥቃት የ3-4 ተጫዋቾች ጥምረት ነው የነበረው። ግን የበለጠ ሴንትራል ሆኖ እንዲጫወት ነው የተደረገው። ይህም በሚገባ ሰርቷል። ጎል ማስቆጠሩ ብቻ ሳይሆን ጠቅላላ ፐርፎርማንሱም በጣም አስደናቂ ነበር። ሰሞኑን ቤንያሚን ሼሽኮ ጎል እያስቆጠረ ስለነበር ባለፉት 2 ጨዋታዎች 3 ጎል አስቆጥሮ ስለነበር እሱን ማስቀመጥ ቀላል አልነበርም፣ ግን ውሳኔ ይጠይቅ ነበር። ስለዚህ ይህንን ውሳኔ ወስኗል። ማቴዎስ ኩኛ ተቀይሮ ገብቶ ትልቅ ተጽዕኖ ነበረው፣ ግን እሱን ተጠባባቂ ወንበር ላይ አድርገውታል። ብሩኖ ፈርናንዴዝን የበለጠ አድቫንስድ ቦታ ሰጥቶ ተጠቅሞበታል። ሁሉም ውሳኔዎች ሰርተዋል። መደበኛ ቦታቸው ላይ የተመለሱት ሁለቱም ፉልባኮች ጨምሮ ዳሎ እድለኛ ነው በቀይ ያለ መውጣቱ፣ የጨዋታው የጥፋት ነጥብ ሊሆን ይችል ነበር። ከዛ በስተቀር ግን በጣም ጥሩ ተጫውቷል። ግን በተለይ የብሩኖ አድቫንስድ መሆንና የጨዋታው ባህሪም ይሄኛው ጨዋታ የበለጠ ለሱ አይነት ሂሮ ፓሶች የሚመች ጨዋታ ስዊች ለሚያደርግ የብሬክ ስሩ ፓሶች ለሚያቀብል አይነት ተጫዋች ደግሞ የበለጠ የተስማማ ጨዋታ ነው። ሰፊ ስፔስ ነበር። ከሱ ፊት ደግሞ ብዙ ሯጮች ነበሩ። አማድ ነበር፣ ምቤሞ ነበር፣ ፓትሪክ ዶርጉ ነበር። ዶርጉን ደግሞ በግራ በኩል ነው ያስጀምረው። በግራ ክንፍ በኩል ፉልባክ ሳይሆን ዊንገር አድርጎ ነው የተጠቀመበት። ከቤንች ያስገባቸው ተጫዋቾችም ቢሆኑ ማቴዎስ ኩኛ የሚሆን ሌሎቹም ተጫዋቾች ደግሞ የአሰልጣኙን ጨዋታ አንብበው ውሳኔ የመወሰን የታክቲክ አእምሮ የሚያሳይ ነው። እንዳልኩት ለዘለቄታው ምን ማለት ነው የሚለውን ጊዜ የሚዳኘን ቢሆንም ግን በጣም ጥሩ ተጫውቷል ቡድኑ። እያንዳንዱ ውሳኔም ሰርቷል። በዋና አሰልጣኝነት ለመሾም እሱን በቂ ላይሆን ይችላል፣ ግን አሰልጣኙ በወሰናቸው ውሳኔዎች ላይ ማድነቅ የሚገባ ይመስለኛል። ምን አደረጉ የሚለውን በተወሰነ መጠን ለማንሳት ማንቸስተር ዩናይትድ ትላንትና በተለይ የተከላከለበት ዲስፕሊን፣ ፕሬስ ማድረግ ባለበት ጊዜ በጣም ስትራቴጂክ ሴሌክቲቭ በሆነ ሁኔታ ፕሬስ ያደረገበት፣
በዲፓርትመንቶች መካከል የነበረው በመከላከል ጊዜ የነበረው የመከላከል ቅርጽና ኮምፓክትነስ፣ በማጥቃት ጊዜ በትራንዚሽን፣ በቆመ ኳስ፣ በክሮስ፣ በስዊች በማድረግ በሁሉም መንገድ የጎል ዕድል የፈጠሩበት የማጥቃት ቫራይቲ፣ የማንቸስተር ሲቲ ደካማ ክፍል ለይተው ያጠቁበት በጣም የተጠና ስትራቴጂ፣ እነዚህ ሁሉ ነገሮች የዝግጅታቸውን እንከን አልባነት የሚያሳይ ነው። ለምሳሌ በመከላከል በኩል የነበረው አግሬሽን አስደናቂ ነው። ሁለቱ የማንቸስተር ዩናይትድ የመስመር ተከላካዮች ሉክ ሾው እና ዲዮጎ ዳሎ ቅድም ያነሳሁት ኢንሲደንት ጀረሚ ዶኩ ላይ የፈጸመው ጥፋት ነበር። በእኔ ግምት ወደ ቪአር ቢኬድ ኖሮ በቀይ ሊያስወጣ የሚችል በጣም አደገኛ ስህተት ነበር። የደርቢ ጨዋታ ነው፣ ብዙ አግሬሽን ይኖረዋል፣ ግን እድለኛ ይመስለኛል በጨዋታ ውስጥ መቆየቱ። ለማንኛውም እሱና ደግሞ ትንሽ ቆይቶ የማንቸስተር ዩናይትድ ሌላኛው ፉልባክ ሉክ ሾው ቢጫ ካርድ ተመልክተዋል። ከ20 ደቂቃ ባነሰ ጊዜ ውስጥ ነው ሁለቱ ተጫዋቾች ቢጫ ካርድ የተመለከቱት። አሁን ይህንን ማሳነስ የማይገባው ለምንድን ነው? ቢጫ ካርድ መመልከት የጨዋታው አንድ አካል ቢሆንም ግን በነሱ ትይዩ የነበሩት ሁለት የሲቲ ተጫዋቾች ፈጣኖቹ አብዶኛ ተጫዋቾች በመሆናቸው የምናውቃቸው የሃይ ቮሊዩም ድሪብለሮች የሆኑት አንቷን ሴሜኞ እና ጀረሚ ዶኩ ናቸው። ስለዚህ ለ70 ደቂቃ አንድ ለአንድ ከነሱ ጋር መገናኘት በጣም ከባድ ነው፣ ለሌላ ካርድ ሊያጋልጥ የሚችል ነው። እንዲያውም ወዲያው ኮሜንትሪውን ሰምታችሁት እንደሆነ የትኛውን ኮሜንታተር ለሰማችሁ አላቅም፣ ግን እኔ የሰማሁበት ኮሜንትሪ ላይ ወዲያው አንደኛው ኮሜንታተር ምን ሲል ነበር? ቶሎ ጓርዲዮላ እነዚህን ሁለት የማንቸስተር ዩናይትድ ቢጫ ካርድ የተመለከቱ የመስመር ተከላካዮች ላይ ታርጌት ማድረግ አለበት፣ በተቻለ መጠን ለዶኩና ለሴሜኞ ኳስ ቶሎ ቶሎ መስጠት እና ለአንድ ለአንድ ማጋለጥ አለበት ሲል ነበር። ከዛ በኋላ በጣም አፕሪሺየት ያደረግኩት ነገር በማንቸስተር ዩናይትድ በኩል ሁለቱ የማንቸስተር ዩናይትድ የመስመር የክንፍ ተጫዋቾች ዳሎ እና ዶርጉ በፍጹም የአንድ ለአንድ እንዳይሆን አድርገውት ነበር። ቶሎ ራሽ አድርገው ይመለሱ ስለነበር ዩኒቶቹ መካከል የነበረውም ዲስታንስ በጣም ጠባብ ስለነበር ዶኩም ሴሜኞም አላስታውስም ብዙ ጊዜ አንድ ለአንድ አጋጣሚ ላይ ከነዚህ አደገኛ ሁኔታ ውስጥ ከነበሩ የማንቸስተር ዩናይትድ የመስመር ተከላካዮች ጋር ሲገናኙ አላየሁም በአንድም ጊዜ። እንግዲህ ሁለቱ ሴንተር ባኮች ሊሳንድሮ ማርቲኔዝ ከጨዋታው በፊት ስለ ማንቸስተር ዩናይትድ የቀድሞ ተጫዋቾች ትችት ብዙ ሲወራ ነበር ሰሞኑን። ሮይ ኪን፣ ጋሪ ኔቪል፣ በት ስኮልስ፣ ፈርዲናንድ፣ ሌሎቹም ተጫዋቾች። በሚያሳዝን ሁኔታ የእነዚህ አንዳንዶቹ የቀድሞ የማንቸስተር ዩናይትድ ተጫዋቾች ዓላማ ምን እንደሆነ ለመረዳት ያስቸግራል። ከጨዋታው በፊት በኒኪ በትና በፖል ስኮልስ አንድ ፖድካስት ላይ በፍጹም ሊሳንድሮ ማርቲኔዝ ከሃላንድ ጋር መጋፈጥ የለበትም የሚል ዲስሚስ የሚያደርግ የዩናይትድ ሌጀንዶች ናቸው። ይህንን የነሱን ኮሜንት የነሱን ፉፈት ከኳስ ጋር መረብ ውስጥ ይዶለዋል የሚል አይነት አስተያየት መስጠት፣ እሱ ላይ ማሾፍ ለተጫዋቾች ዲሞራላይዝ ሊያደርግ የሚችል ትልቅ ፖቴንሻል የነበረው ነው፣ ኔጌቲቭ ፖቴንሻል የነበረው ነው። ይህንን ሁሉ ነገር የተቋቋመበት መንገድ አስደናቂ ነው። በእርግጥ በአንድ በኩል ካሪክ እድለኛ ነበር። ከአሞሪ መሰናበት በፊት በነበሩት የመጨረሻዎቹ ጨዋታዎች ላይ ተጎድቶ ነበረ እንደምታውቁት ሃሪ መጓየር። ሊሳንድሮ ማርቲኔዝም ከረጅም ጊዜ ጉዳት መመለሱ ነበር። የእነዚህ ሁለት ሲኒየር ተከላካዮች መመለስ ለአሰልጣኙ ጥቅም እንደሰጠ ጥያቄ የለውም። ደግሞ ከአፍሪካ ዋንጫ የተመለሱት የአማድ እና የእምቤሞ መጫወትም በጣም ትልቅ ጥቅም ነበረው፣ ጥያቄ የለውም። በእነዚህ ነገሮች እድለኛ ነበር። ግን አሰልጣኙ የወሰናቸው ውሳኔዎች በሙሉ ሰርተዋል። በተለይ ደግሞ በመከላከል ጊዜ ቅድም ያልኩት አይነት በተለይ ቢጫ ካርድ የተመለከቱትን ሁለቱን ፉልባኮች ፕሮቴክት ያደረጉበት መንገድ ሃላንድ ሌላ ደካማ ፐርፎርማንስ እንዲያሳይ አድርጎታል። እኔ ይሄ አይነት ትንታኔ በቁመት አጭር ስለሆነ ዶሚኔት ያደርገዋል የሚለው ነገር ስህተት እንደሆነ የምታውቁት፣ ለምሳሌ እኔ በልጅነት ኳስ ማየት በጀመርኩበት ጊዜ አንድ ተከላካይ ነበረ ኢቫን ኮርዶባ የሚባል በጣም አጭር ነው፣ ግን አግሬሽኑ፣ ዶሚናንቱ፣ የቦታ ፐርሰፕሽኑ ከአውሮፓ ምርጥ ተከላካዮች መካከል አንዱ ያደርገው ነበር። የኢንተር ተከላካይ ነበር፣ የኮሎምቢያ ብሔራዊ ቡድን ተጫዋች። ስለዚህ የሳይዝ ኦብሰሽን አለ። አንድ ተከላካይ አጭር ስለሆነ እንደዚህ ብዙ ኤሊት ተከላካዮች እናውቃለን በቁመት አጠር ያሉ ሆነው። ጉዳዩ የቁመት ብቻ ተደርጎ መቅረቡ ትክክል አይደለም። ቁመቱ ዲስአድቫንቴጅ ሊሆን ይችላል፣ ግን የሆነ ተጫዋች የሆነ ዲስአድቫንቴጅ ይኖረዋል። አንዳንዱ በቂ ፍጥነት ላይ ኖረው ይችላል ለሪከቨሪ የሚሆን። ስለዚህ ፖዚሽን ላይ ስማርት መሆን አለበት። ሁሉም ተከላካዮች እንደ ዩሲያን ቦልት አይነት ፍጥነት አላቸው ማለት አይደለም። ስለዚህ የበለጠ ፖዚሽን ላይ መስራት አለባቸው፣ የበለጠ የጨዋታ ንባብ ላይ መስራት አለባቸው፣ የበለጠ ኢንተርሴፕሽን ላይ መስራት አለባቸው። ስለዚህ ማልዲኒ በ40 ዓመቱ ሲያቆም መቼስ 40 ዓመቱ ላይ በ20 ዓመቱ የነበረው ፍጥነት አይኖረውም ማለት። ስለዚህ የበለጠ ግን ከልምዱ የተነሳ የጨዋታ ንባቡ የላቀ ስለነበር በዛ አካክሰዋል እና የቁመት ኦብሰሽን አለ ሲመጣ ማስታውሳለሁ። እንዲሁም አንድ አንስቼው ነበር ከአዩ ጋር ስፖርት 65 ላይ ስንወያይ እሱ መፈረምን ተከትሎ በቻምፒየንስ ሊግ ተገናኝተው ነበር
ሊሳንድሮ ማርቲኔዝ እና ኤርሊንግ ሃላንድ በፕሪሚየር ሊግም ተገናኝተዋል። እንደምታውቁት ሃላንድ ብዙ ጎል ያስቆጥራል ማንቸስተር ዩናይትድ ላይ። ሁሉም አጋጣሚዎች ላይ ሊሳንድሮ ነበር ማለት ቢያስቸግርም ብዙ ጉዳት ያስቸግረዋል እንደምታውቁት። ግን ኤፍ ኤ ካፕ ፋይናልን ጨምሮ በጣም አስደናቂ ፐርፎርማንስ ያሳየባቸው ጨዋታዎች ነበሩ። ግን በቻምፒየንስ ሊግ የሃላንድ ዶርትሙንድ እና የሊሳንድሮ ማርቲኔዝ አያክስ ተገናኝተው አያክስ 5-1 አሸንፈው ነበር አስታውሳለሁ። ሃላንድ ትርጉም የነበረው ፐርፎርማንስ አልነበረው። ማቆም አይችልም አጭር ተከላካይ የሚል ድምዳሜ እንዴት አይነት ድምዳሜ እንደሆነ አላውቅም። ግን የዩናይትድ ሌጀንዶች የቀድሞ ትልልቅ ተጫዋቾች አስተያየት አላማም ከዚህ የደርቢ ጨዋታ በፊት ለምንድነው እንደ አይነት አስተያየት የሚሰጠው ለመቋቋም ይቸግረዋል ብሎ እንደው እንደ ፕሮፐር አናሊሲስ አናላይዝ አያድርጉ ማለት አይደለም። ግን ያንን ተጫዋች ዲስሚስ የሚያደርግ ከጨዋታ በፊት እንደው ጆሮ ሰጥቶ የሚሰማቸው ከሆነ ወኔ የሚሰልብ አይነት አስተያየት የመስጠት ጥቅሙ ምን እንደሆነ አላውቅም። ግን በሚገባ ከሃሪ መጓየር ጋር ሃላንድን ተቋቁመውታል። ሃላንድ አሁን ባለፉት 7 ጨዋታዎች የሰሞኑ ፎርሙ ማሳሳቢ ነው። በኋላ ስለ ሲቲ ባነሳው ጥሩ ይሆናል። ግን አንድ የፍጹም ቅጣት ምት ጎል ብቻ ነው ያስቆጠረው። ብራይተን ጋር በነበረው ጨዋታ ያስቆጠረው የፍጹም ቅጣት ምት ጎል ማለት ነው። ከዛ ውጪ በክፍት ጨዋታ ጎል አስቆጥሮ አያውቅም። ከሲቲ ሰሞኑን ጨዋታዎች ማሸነፍ መቸገር ጋር የሃላንድ ፎርም አብሮ መውረድም ሃላንድ ዲፔንደንሲ መኖሩም እሱ ጎል ካላስቆጠረ ቡድኑ ለማሸነፍ መቸገሩም አንድ የሚያሳይ ነገር ነው። ስለዚህ የቡድኑ ሼፕ በሁለቱ ተከላካዮች መካከል የነበረው ኬሚስትሪ ሲቲ ኢላማውን የጠበቀ አንድ ሙከራ ብቻ አድርጎ እንዲወጣ አድርጎታል። የአንድ የማክሳሌን ሙከራ ብቻ ከቆመ ኳስ የተገኘ ሙከራ ብቻ። ከዛ ውጪ 0.46 ነው የሲቲ ኤክስጂ ነበረው። ሌላው ትልቁ ውሳኔ የኮቢ ሜኑ መሰለፍ ነው። ይህ አይን ውስጥ የሚገባ ነገር ነው። ምክንያቱም እንዳነሳሁት በዚህ ሲዝን አንድም የፕሪሚየር ሊግ ጨዋታ አልጀመረም። ግን ስለዚህ አሁን ጊዜ ያስፈልገዋል በደንብ ወደ ሪትሙ ረጅም ጊዜ ያልተጫወተ ተጫዋች የሚያጋጥመው የፎርም የፊትነስ የምን ችግር አለ። እኔ አንድ እግር ኳስ የሚያሰለጥን አሰልጣኝ ለሜኑ አይነት ፍጹም የተለየ ባለ ተሰጥኦ ተጫዋች ቦታ የለም ብሎ እንዴት ኮንክሉድ እንደሚያደርግ አላውቅም። ምርጥ ሲስተም ማለት ተጫዋቾች የሚስማማቸው ሲስተም ማለት ነው። እነዛ ቡድን ውስጥ ያሉ ተጫዋቾች የሚስማማቸው ሲስተም ማለት ነው እንጂ በቃ አሰልጣኙ የሆነ የፎርሜሽን እሳቤ ያለኝ የግድ ተጫዋቾቹ ለዛ ፎርሜሽን አዳፕቴሽን መዘጋጀት አለባቸው። ግን ተጫዋቾቹ ለዛ አይሆኑም። ለምሳሌ ለዛ ተብለው የተሰበሰቡ አይደሉም። ይሄ የዩናይትድም ችግር ነው። ብዙ ጊዜ እንዳነሳሁት አሰልጣኙ በጣም ዶግማ የሆነ እንደዚህ አይነት አስተሳሰብ ካለው ኢንፍሌክሲብል ከሆነ በጣም ኤክስፔንሲቭ የሆነ ፕሮጀክት እንደሚሆን መገመት ነበረበት። ወደ 500 ሚሊዮን ፓውንድ ሊጠይቅ የሚችል ቡድኑን ፍጹም አፍርሶ መስራትን ሊጠይቅ የሚችል እንደሆነ መረዳት የማንቸስተር ዩናይትድ ፈንታ ነው። ካመጡት አይቀር ጊዜም ኢንቨስትመንትም ያስፈልገዋል። ግን እንደ አሰልጣኝ ከአሰልጣኙ ፐርስፔክቲቭ በመነሳት የሪሰንሲ ባያዛል። የሆነ ተጫዋች ብቃቱ ሲወርድ ጥሩ እንደነበር እንረሳለን፣ ትልቅ ተሰጥኦ እንደነበር እንረሳለን። ሜኑ ከጥቂት ጊዜ በፊት የአውሮፓ ዋንጫ ፋይናል ለእንግሊዝ ብሔራዊ ቡድን የጀመረ ነው። እኔ እንዲያውም በእኔ አስተያየት በቴክኒካል ፕሮፋይሉ እንግሊዝ እንደዚህ አይነት አማካይ የላትም። ከሁሉም አማካዮች የተሻለ ነው እያልኩ አይደለም። አንዳንድ ጊዜ ከሆነ ቦታ እንደዚህ ክሊፕ ይደረግና ተቆርጦ ሲተላለፍ ትሰሙታላችሁ ቲክቶክ ላይ። እንደዛ ማለት አይደለም። ትልልቅ አማካዮች አሏት፣ ቤሊንገም፣ ራይስ፣ ፎደን፣ ሌሎችም አማካዮች። ግን በአይነቱ ግን እንደሱ አይነት ዲፕላይንግ እንደዚህ አይነት ተመሳሳይ ፓሲንግ ሬንጅ ያለው በሱ እድሜ ያለ አማካይ ግን የላትም። ለየት ያለ አማካይ እና ለ6 ወር አንድ ጨዋታ እንኳን መጀመር የማይችል ተጫዋች አይመስለኝም። ለ6 ወር አንድ የፕሪሚየር ሊግ ጨዋታ መጀመር የማይችል ተጫዋች አይመስለኝም። በሁሉም የጨዋታ አይነቶች ላይ ቀለል ባለ ባላጋራም ላይ በአንድ 6 ብቻ በአንድ ኳስ ነጣቂ ብቻ ልትጫወቱ በምትችሉትም ጨዋታ ላይ በፍጹም የማይታመን ተጫዋች አይመስለኝም። ለአሰልጣኝ አንደኛው ልክ እንደሱ አይነት የክለቡ አካዳሚ ውጤት የሆነ የማንቸስተር ዩናይትድ አንደኛው ኩራት የአካዳሚ ተጫዋቾችን ዴቨሎፕ ማድረግ ነው እና ሲጫወት አይቸው ትላንትና እንዴት ለመረዳት እንዳለብኝ አላውቅም። ከካሴሚሮ ጋር የነበረው ኬሚስትሪ በጣም አስደናቂ ነው። በኳስ ቁጥጥር ጊዜ ማንቸስተር ዩናይትድን የኳስ ቁጥጥር ጥራት፣ የጨዋታ ኮንትሮል ጥራት፣ የበለጠ ቴክኒካዊ ጥራት መጨመር የሚችል አይነት ተጫዋች ነው እና ይህንን አይነት ተጫዋች ሁሉንም ጨዋታ ይጀምር ማለት አይደለም። አንዳንድ አሰልጣኞች በቃ አንዳንድ ተጫዋቾች ለኔ አይስማሙኝም ብለው ሊያስቡ ይችላሉ። ግን እንደው አንዱም የፕሪሚየር ሊግ ጨዋታ በ6 ወር አለመጀመሩን ጀስቲፋይ ለማድረግ ግን ያስቸግረኛል። እኔ ከአሞሪም የማይገቡኝ ውሳኔዎች መካከል አንደኛው
በጊዜው አንድ ሁለት ፕሮግራም እንደሰራንበት አስታውሳለሁ። ሜኑን በተመለከተ በጣም ዲስሚሲቭ የሆነ አካሄድ ነው። የብሩኖም ወደፊት ጠጋ ብሎ መጫወት እንግዲህ የሜኑ መሰለፍ የብሩኖን ቦታ ይለውጠዋል። ትላንትና ብቻ አይደለም ቦታ የለወጠው፣ በቅርብ ጊዜ በተደረጉት ተከታታይ ጨዋታዎች ከሩበን አሞሪም መሰናበት በኋላ ባለፈው በኤፍኤ ካፕ በብራይተን ጨዋታም ከዛ በፊት በነበረው የበርንሌም ጨዋታ ያው ድሮ የምናውቀውን መደበኛ 10 ቁጥር ቦታ ይዞ ነው የተጫወተው። ብሩኖ ጥልቅ 6 ቁጥር ሆኖ መጫወት ይችላል ከኳስ ጋር። ያለ ኳስ ግን አትሌቲሲዝም የለው። አጠገቡ ደግሞ እንደ ካሰሚሮ አይነት በተለይ ትራንዚሽኖችን ለመቋቋም የሚያስቸግረው ተጫዋች ሲሆን ሁለቱ አማካዮች የማንቸስተር ዩናይትድ ዊክ ሊንክ ይሆናል ያለ ኳስ። ግን ብሩኖ ወደፊት በሚጫወትበት ጊዜ አሁን ብዙ አድናቆት ትሰማላችሁ ትላንት ያሳየው ብቃት ላይ። አንድም የሚና ጉዳይ ስለሆነ እዛ ቦታ ላይ እንዲጫወት ስለሆነ የእያንዳንዱን ተጫዋች ማክሲመም የምታገኙበትን ቦታ መጠቀም አለባቸው። ሲስተም በራሱ ሁሉም ነገር አይደለም። አሁን እዚህ ጨዋታ ላይ ከማንቸስተር ዩናይትድ በተለይ ከኳስ ውጭ በሚሆንበት ጊዜ 4-4-2 ሴሌክቲቭ ፕሬሲንግ ነው ብያለሁ። 4-2-4 ይሆናል አንዳንድ ጊዜ። ምቤሞንና ብሩኖን ሌሎቹ ሁለት የክንፍ ተጫዋቾች አማድ ዲያሎና ፓትሪክ ዶርጉ በሚቀላቀሏቸው ጊዜ እና ይሄ ሴሌክቲቭ ሲቹዌሽናል ፕሬሲንግ የሚባለው አልፎ አልፎ የማንቸስተር ሲቲን ተጫዋቾች ለስህተት የሚያጋለጥ የፕሬሲንግ አይነት ነው። አራቱም የማጥቃት ተጫዋቾች በዚህ የተዋጣላቸው ነበሩ። ብሩኖ ፈርናንዴዝ ለምሳሌ በሚድል ሰርድ በሚባለው የሜዳ ስፍራ 4 ጊዜ ኳስ ቀምጧል። ዶርጉም በተመሳሳይ፣ ዲያሎ 2 ጊዜ። እምቤሞም የወርክ ሬት ጥያቄ የሚነሳበት ተጫዋች አይደለም። ስለዚህ ወደፊት ተጠግቶ ሲጫወት አንደኛ ብዙ ጊዜ የማንቸስተር ሲቲን የፖሴሽን ሊንችፒን ዋናውን ተጫዋች የሲቲን አእምሮ ሮድሪን ፕሬስ ማርክ ያደርገው ነበር። ይሄም በጣም ግሩም ነው። ከዛ ደግሞ ፓሰር ነው። የመጀመሪያው ጎል ሲቆጠር ከቆመ ኳስም ለሃሪ መጓየር ያንን ገና ጨዋታው እንደተጀመረ በ3ኛው ደቂቃ የጎል እድል ሲፈጥር ደግሞ ኦፍሳይድ ተባለ እንጂ ጎል ሲያስቆጥር ጨዋታ ስዊች ሲያደርግ እነዚህን ሁሉ ነገሮች በጣም በሚደንቅ ቅለት ነበር ያደርግ የነበረው። የጨዋታ ፍጥነት ሲወስን ለምቤሞ፣ ለአማድ፣ ለዶርጉ አይነት ከፊቱ ላሉት ፈጣን ተጫዋቾች የተመጠኑ ኳሶች ያቀብል። እንዳልኩት የመጀመሪያው ጎል መቆጠር ምክንያት የነበረው እሱ ነው። ጎል አስቆጥሮ ነበር። አሁን 3 ተከታታይ ጨዋታዎች ላይ አሲስት አድርጓል። የበለጠ አደገኛ በሚሆንበት ቦታ ላይ መጠቀም ማለት ነው። ለእኔ ብሩኖ ቤስት ቦታው ይሄኛው። አሁን ጠለቅ ባለው ቦታ እየተጫወተ የክሬቲቪቲ ችግር አልነበረበትም። ለእኔ አሁን ብሩኖን እዛ ቦታ ላይ ስትጠቀመው የክሬቲቪቲ ችግር አይደለም። በሱና በሜኑ መካከል ያለው አንደኛው ትልቁ ልዩነት ግን ሜኑ ለምሳሌ የእሱ አይነት ፓሰር አይደለም። የእሱ ፓሶች ጨዋታ ኮንትሮል ለማድረግ የሚሆኑ ፓሶች ናቸው። ጨዋታ ኮንትሮል የምታደርጉት እዛ ቦታ ላይ ነው። ብሩኖ ደግሞ የበለጠ የሂሮ ፓሶች ነው የሚያቀብለው። ስለዚህ ሁልጊዜም ቢሆን የክሬቲቭ ስታቲስቲክሱ ከፍተኛ ነው የሚሆን፣ ምንም ጥያቄ የለው። አሁን ለእኔ እዛ ቦታ ላይ ለኮንትሮል የሚሆን አይነት የፓሲንግ ሬንጅ አይደለም ያለው፣ የበለጠ ክሬቲቭ ተጫዋች ነው። ሁለተኛ በቂ አትሌቲሲዝም የለውም፣ በተለይ በጥልቅ 2 አማካዮች ለሚጫወት ቡድን። ይህም በጣም አስደናቂ ነበር። ሌላ ማንሳት የምፈልገው የአሰልጣኙን ለውጦች ነው። የጨዋታ ንባብ ችሎታውን የሚያሳይ ኩኛ ገባ በምቤሞ ፈንታ፣ ያው ከአፍሪካ ዋንጫ መመለሱ ነው። ለሁለተኛው ጎል ለፓትሪክ ዶርጉ ጎል መቆጠር የመጨረሻውን ኳስ የሰጠው እሱ ነው። በኋላ የሜሰን ማውንት 3ኛ ጎል ተቆጥሮ ነበር፣ እሱም ተሻረ እንጂ በኢንች ነው ከጨዋታ ውጭ ሆነ። የበለጠ በቀኝ በኩል ነው ሁለቱንም የጎል እድሎች የፈጠረው። ማውንትም ተቀይሮ ገብቶ ያው ተሻረ እንጂ በመጀመሪያ ንክኪ ጎል አስቆጥሮ ነበር። አሁን ይሄ ሜንቴን የሚደረግ ነው ወይ የሚለውን ግን ማየት አለብን። ለረጅም ጊዜ የሚያስኬድ ነው ወይ የሚለው መታየት አለበት። ምክንያቱም ትልቁ ጥያቄ እንዲህ አይነቱ ፐርፎርማንስ ለመድገም ያስቸግራል። በተጋጣሚ ቡድን ባህሪ ምክንያት ለመድገም ያስቸግራል። ለምሳሌ የሲቲን አይነት ቡድን ስትገጥሙ ሊሰራ ይችላል። ይሄኛው የጌም ፕላኑ በጣም የተዋጣለት ነው። እንዳልኩት የሚቀጥለው ጨዋታም ከአርሰናል ጋር የሚደረግ ደግሞ የበለጠ ከሜዳ ውጭ የሚደረግ ስለሆነ ፖሴሽን መቆጣጠር ግዴታ ላይሆን ይችላል። ግን ሌሎች ጨዋታዎች ይመጣሉ። ዩናይትድ ለምሳሌ ከኖቬምበር በኋላ በወረቀት ደረጃ ስታዩ አሁን እኮ በቻምፒየንስ ሊግ ቦታ ላይ መደላደል ነበረበት። እንዲያውም ባለፈው ከአሞሪም ስንብት በኋላ ጓርዲዮላ ሲናገር ለአርሰናል በጣም ቀረብ ማለት ነበረበት የሚል አስተያየት ሰጥቷል። አሁን ችግሩ ይህንኑ የአግሬሽን ይዞ ግን በሌላ የጨዋታ ፕላን ከነ ዌስትሃም ጋር ከነ ኤቨርተን ጋር ከነ ቦርንመዝ ጋር ከነ ሊድስ ጋር በሚደረጉ ጨዋታዎች ላይ የሎ ብሎክ ትላንትና ያየናቸውን የትራንዚሽናል ሞመንቶች ለመፍጠር የነዛ የተጋጣሚ ቡድኖች ሴታፕ በማይመችባቸው ጨዋታዎች ላይ መድገም ይቻላል ወይ የሚለው ነው ትልቁ ጥያቄ። አሁን ከሌሎቹ ባለፉት ዓመታት ከነበሩት ፐርፎርማንሶች በጣም የተሻለ ነበር፣ ልክ ነው።
ግን ደግሞ ግራንድ ፕላኑ ግን ከሞላ ጎደል ደግሞ ተመሳሳይ ነው። የበለጠ በሎ ብሎክ መከላከል፣ ከዛ በኃይለኛ ትራንዚሽን ማጥቃት። አሁን ይሄንን በየሳምንቱ ከ10ኛ ስፍራ በታች ያሉ ቡድኖች ዩናይትድን ኦልድ ትራፎርድ ላይ ሊገጥሙ ሲመጡ የበለጠ በጣም በአነስተኛ የፖሴሽን ፍላጎት ነው የሚመጡት። ሌላ ፕላን የሚያስፈልገው ለዚህ ነው። ግን ለዚህ ጨዋታ ላይ በጥቂት ቀናት ጊዜ ውስጥ አትሞስፌሩ በሙሉ ኔጌቲቭ በሆነበት በዚህ ጊዜ የነበረው ፐርፎርማንስ በጣም አስደናቂ ነው። ስለዚህ ስለ ዩናይትድ ይህንን ያህል ካልኩ፣ ስለ ሲቲ ግን ትንሽ ማለት የሚገባ ይመስለኛል። ሲቲ ሰሞኑን እየተቸገረ ነው። ከአርሰናል ጋር የነጥብ ልዩነት 7 ሆኗል። እንግዲህ አርሰናል ሊቨርፑልን እና ኖቲንገም ፎረስትን ከመግጠሙ በፊት የነጥብ ልዩነቱን ያኔ 8 ከዚህ ጨዋታ በኋላ ደግሞ ወደ 9 ማስፋት የሚችልበት እድል ነበረው። 7 ሰፊ ነው። በተለይ ሲቲ አሁን እያሳለፈ ካለው ሁኔታ አንጻር ነው፣ ቡድኑ ላይ ከሚታየው የፎርም ችግር በመነሳት ትላንት በጣም አስፈላጊ ነበር አርሰናል ማታ ጨዋታውን ከማድረጉ በፊት ተጨማሪ ፕሬሸር ለመጨመር። ግን የአማካይ ክፍሉ ቤርናርዶ ሲልቫ፣ ሮድሪ፣ ሪኮ ሉዊስ ወደ ውስጥ እየገባ እንዲጫወት ይደረግ ነበር። በጣም ከፍተኛ ቴክኒካል ችግር የነበረው ነው። ብዙ የሲቲ ደጋፊዎች የተጫዋቾች የምርጫ ጉዳይ ሲያነሱ ነበር። ግን ለእኔ በሁለቱም ሳጥኖች ውስጥ ከፍተኛ ችግር ነበረበት። እንግዲህ ጨዋታውን በተመለከተ የጨዋታው መልክ ሊቀይር የሚችል አንድ አጋጣሚ ዶኩ ላይ ዲዮጎ ዳሎ የሰራው ጥፋት መኖሩ እንደተጠበቀው ነው። ግን ጓርዲዮላ ለምሳሌ ስለዛ መናገር አልፈለግም። ሰሞኑን በዳኝነቱ ጉዳይ ላይ ብዙ ቅሬታ ሲያቀርብ ነበር። ግን የተሻለው ቡድን አሸንፏል የሚል አስተያየት ነው የሰጠው። ሁለቱንም ሳጥኖች ዶሚኔት የማድረግ ችግር ነበረበት። ብዙ ጉዳት አለ እንደምታውቁት። አንዳንዱ ከፕላኒንግ ጋር የሚገናኝ ነው። ለምሳሌ ጆን ስቶንስ አለ ብሎ ፕላን ማድረግ ትክክል ነው ወይ? ለምሳሌ አሁን ማርክ ጌሂን ሊያመጡት ነው። ምናልባት ከረፈደ ሊሆን ይችላል። ለፕሪሚየር ሊግ የዋንጫ ፍክክር ሊዘገይ ይችላል። 7 ነጥብ ልዩነትን ማጥበብ አለባቸው። ይጠቅማቸዋል፣ ምንም ጥያቄ የለውም። ግን ለምሳሌ የጆን ስቶንስ የፊትነስ ሬከርድ ባለፈው ዓመት 11 ጨዋታ ብቻ ነው የጀመረው። ከዚህ በፊት በነበረው ጨዋታ 16 ጨዋታ ነው የጀመረው። 10 ዓመት ሲቲ ውስጥ ሲቆይ በጣም አውትስታንዲንግ የነበረባቸው ሲዝኖች ነበሩ። ግን ሁልጊዜም የጉዳት ተጋላጭ ነው። አሁን ደግሞ እድሜው ከ30 ዓመት በላይ ሲሆን አንድ ተጫዋች የሪከቨሪ እድሉም ከአንድ ጉዳት ወደ ሜዳ ለመመለስ የሚወስደውም ጊዜ ረጅም ነው። የታወቀ ነው። ይታወቃል የጆን ስቶንስ የፊትነስ ችግር። ስለዚህ ሲቲ ለምንድን ነው ቀድሞ ለምሳሌ ሲኒየር ተከላካይ ያላመጣው? ማርክ ጌሂን አመጣ፣ ግን ቀድሞ ማምጣት ይገባው ነበር አይደለም? ይህ ስለሚታወቅ ይሄ የፊትነስ ሪከርዱ ቀድሞ ስለሚታወቅ የናታን አኬ ሁኔታም ካለፈው የውድድር ዘመን ጀምሮ ፎርሙ በጣም ዲክላይን እያደረገ እሱም ለሌላ ለጉዳት ሰሴፕተብል የሆነ ተጫዋች እንደሆነ እየታወቀ አሁን የሁለቱ የመሀል ተከላካዮች የማክስ አሌን እና የአቡኮድር ኩዣኖቭ ጥምረት የፕሪሚየር ሊግ ሻምፒዮን አያደርግም። ሁለቱም በጣም ጥሩ ሲጫወቱ ነበር ሰሞኑን፣ ግን ለ4 ወር የሚሆን መፍትሄ አይደለም። ለዚህ ነው ማርክ ጌሂን ማምጣት ያስፈልጋቸው። የግቫርዲዮል እና የሩበን ዲያስ መጎዳት ተጨማሪ ኮንትሪቢዩቲንግ ፋክተር ነው። ግን ሌሎቹ ተጫዋቾች ላይ የፊትነስና የፎርም ጥያቄ እንዳለ ይታወቅ ነበር። ይሄ ከፕላኒንግ ጋር የሚገናኝ ነው። ሲቲ ባለፉት ጥቂት ዓመታት በፕላኒንግ በጣም አንዳንድ መሰረታዊ ስህተቶች እየሰሩ ይመስለኛል። እና ትላንትና ለምሳሌ በቀኝ በኩል ናታን አኬ ነበር በግራ ፉልባክነት የተሰለፈው። ሁለቱን የፉልባክ ኤሪያዎች ማንቸስተር ዩናይትድ ታርጌት እንዳደረገ ግልጽ ነው። አንደኛ ናታን አኬ ግራ ፉልባክ ሆኖ ነው የጀመረው። አማድ እና ዳሎ በተደጋጋሚ ታርጌት ያደረጉበት ቦታ ነው። ሁለተኛ አጋማሽ ላይ ያንን ለውጥ ሲያደርግ ማክስ አሌንን አስወጥቶ ኒኮ ራይሊን ሲያስገባ የጓርዲዮላም ንባብ እዛ ቦታ ላይ ስትራግል እያደረግን ነው የሚል እንደነበር የሚያሳይ ነው። ግን ተቀይሮ እንደገባም ገና 3 ደቂቃ እንደተጫወተ ቢጫ ካርድ ተመለከተ። አንደኛው ችግር የመከላከል የፉልባክ ቦታዎች ላይ ያለ ችግር ነው። ግን ማክስ አሌንም እንዲያው እድለኛ ሆነና ጎል ሳይቆጠር ቀረ እንጂ በስተት የተሳሳተ ፓስ ሰጥቶ ነበር። እድለኛ ነው። ሰሞኑን ጥሩ እየተጫወተ ቢሆንም ትንሽ ነርቨስ ሆኖ ነበር። ግን የምትጠብቁት ነው። 20 ዓመቱ ብቻ ነው። ከሳምንታት በፊት በቻምፒየንሺፕ በውሰት ተሰጥቶ ሲጫወት የቆየ ተጫዋች ነው። ኩዣኖቭ ብቻ ይመስለኛል ትልቅ ክሬዲት የሚወስደው። ሁለተኛው በቀኝ በኩል ያለው የኒኮ ራይሊ ኃላፊነት ነው። አሁን እዚህ ጋር ነው የሴሌክሽን ጥያቄ የሚነሳው። ማቴዎስ ኑኔስ ነው ያለው። አሁን እዚህ ጋር ሲቲ ክረምት ላይ ታስታውሱ እንደሆነ ለማስፈረም ከባድ ቢሆንም ግን ከኒውካስል ዲኖ ሊቭራሜንቶን የማምጣት ፍላጎት ነበረው ሲባል ነበር። ያ ዝውውር አልተፈጸመም። ቀኝ ቦታ ላይ ስፔሻሊስት የቀኝ መስመር ተከላካይ የለውም፣ በተለይ በመከላከል። አሁን በማጥቃት ሁለቱም አሁን ወደ መሀል እየገባ ሲጫወት ኒኮ ራይሊ በጣም ጥሩ ቴክኒካል ተጫዋች ነው። የስፔስ አዌርነሱ፣ አንደር ፕሬሸር ኳስ የመቀበል ችሎታው፣ ዲስትሪቢዩት የማድረግ ችሎታው ሁሉ ጥሩ። በመከላከል ግን የታወቀ ነው። ሁልጊዜም ለመከላከል የሚቸገር ተጫዋች ነው። ጓርዲዮላ ለምሳሌ በአሰልጣኝነት የሲቲ አሰልጣኝነት ዘመን በጣም የተሳካበት የውድድር ዘመን ላይ በስፔሻሊስት 4 ተከላካዮች ነው የተጫወተው።
ያውቀዋል። ይሄን የመሀል ተከላካይ እዛ ቦታ ላይ ባይጠቀም እንኳን እንዴት ነው የቀይ መስመር ተከላካይ ቦታ ላይ በኋላ ማቴዎስ ኑኜስ ነው የሚጫወት። ኑኜስም ምንም ጥያቄ የለውም የመከላከል ችግር ያለበት ተጫዋች ነው። ታርጌት ከሚደረገው የሲቲ ደካማ ክፍሎች መካከል አንደኛው እሱ ነው። በዚህ ዓመት በጣም የተሻሻለ ቢሆን ይህም ቀጥታ ከፕላኒንግ ጋር የሚገናኝ ነው። አሁን ጥሩ ተጫዋቾች አይደሉም እያልኩ አይደለም፣ ግን በአንዳንድ በጣም ቁልፍ በሆኑ ሞመንቶች ላይ ግን ድክመቶች ይሆናሉ። ሁለቱ ተጫዋቾች አሁን በኋላ ሁለታዊ ጎል ሲቆጠር ኮስቱ ኮስት የሚባለው ነው። አንደኛው የፉልባክ ኤሪያ ወደዚህኛው የፉልባክ ኤሪያ ክሮስ የተደረገ ኳስ ነው ጎሉ የተቆጠረው። የራስን ሳጥን የመከላከል ድክመት ነበር። የማጥቃቱ ጉዳይ ቡድኑ ሊገነባበት የተፈለገው ቦታ ይመስለኛል። ባለፈው ክረምት ከኬቨን ደ ብሮይነ መልቀቅ በኋላ በሲቲ በኩል አንድ የሆነ አይነት ድምዳሜ ላይ የተደረሰ ይመስላል። የሃላንድን አደገኝነት እስከ ማክሲመሙ መጠቀም ግን ሙሉ ለሙሉ ሃላንድ ተኮር የሚመስል በሱ ዙሪያ 10 ኦርቢቲንግ ቦዲስ የሚሏቸው በሱ ዙሪያ የሚሽከረከሩ 10 ተጫዋቾች፣ ማጥቃቱ ግን ሙሉ ለሙሉ ትኩረት ያደረገው ሃላንድ ላይ እንዲሆን ተደርጎ ነበር እና ይሄ ሊሰራ እንደሚችል ምልክቶች ነበሩ። ምክንያቱም ከየትኛውም ጊዜ በላይ ሃላንድ ይህንን የውድድር ዘመን የጀመረበት ፎርም በጣም አስደናቂ ስለነበር፣ ግን እነዛ ሃትሪክ እየሰራም 2 ጎል እያስቆጠረም የነበረው ፍርሃት እኔ ብዙ ጊዜ ያነሳሁት ፍርሃት ነው። ምክንያቱም ሃላንድ የሆነ የፎርም ችግር ይገጥመዋል። የሆነ ጊዜ ማንም ተጫዋች ይገጥመዋል። ይሄ ሜሲ ገጥሞታል፣ ሮናልዶ ገጥሞታል። ስለዚህ እንደ ሃላንድ አይነቱ ስታር ተጫዋችም የሆነ ጊዜ ይገጥመዋል። የሆነ ወቅት አለ ጎል ማስቆጠር የሚያቆምበት። 9 ወር ሙሉ 2 እና 3 ጎል እያስቆጠራቸው አትቆዩም። ይሄ እግር ኳስን ከ20 ዓመት በላይ ላየን ሰዎች እንግዳ አይደለም። ረጅም ጊዜ ነው ያየነው እግር ኳስ። ስለዚህ የሆኑ ተጫዋቾች ከፎርም ውጭ የሚሆኑበት ጊዜ አለ። ጊዜያዊ ችግር ነው ግን ይኖራል እንዲህ አይነት ችግር። አሁን ያኔ ምንድነው ሌላ የሲቲ እቅድ የሚለው በጣም አስፈላጊ ነው። የጓርዲዮላ ቡድኖች የሁልጊዜም ጥንካሬ አንድ ኤክሰፕሽናል ጎል አስቆጣሪ ላይ ዲፔንደንት አለመሆን ነበር። ይሄ በምርጫ የተደረገ ነው። የእግር ኳስን ጠቅላላ ባህሪም ለእንደ ሃላንድ አይነቱ የበለጠ ሰፊ ስፔስ ሲያገኝ አደገኛ ለሚሆን ተጫዋች የታሰበ ሊሆን ይችላል። ስማርት መንገድ ነው ይሄ፣ ስህተት ነው አልልም። ነገር ግን በቅርብ ሳምንታት ያለ አንድ ኮመን ችግር ግን ሬጉላር የሆነ ከሃላንድ ውጪ ጎል አስቆጣሪ የላቸውም። ሴሜኞን ማምጣት ያስፈለገው ለዚህ ነው። አሁን ችግሩ ለሴሜኞ አይነቱ ተጫዋች በቦርንመዝ ያገኝ የነበረውን አይነት ስፔስ ቦርንመዝ ራሱ በሎ ብሎክ ሳይሆን ግን የበለጠ በትራንዚሽን የሚጫወት ቡድን ስለሆነ ሰፊ ስፔስ ከፊቱ ያገኛል። ትላንትና ስፔስ አልነበረም። በሁለቱም የክንፍ ተጫዋቾች በኩል በዶርጉ በኩል ከሉክሾ ፊት ለፊት ሆኖ ብዙ ድጋፍ ያደርግ ስለነበር ብዙ ጊዜ 2 ለ1 ነው። ስፔስ ብዙ ከሌለ ሊቸገር የሚችል ነው። አዳፕት ማድረግ አለበት። ያንን ከመካከለኛ ቡድኖች የሚመጡ ተጫዋቾች ወደ ኤሊት ቡድኖች ሲመጡ አንደኛው ችግር እሱ ነው። 72% ነው የሲቲ ፖሴሽን የነበረው፣ ግን ዩናይትድ ሁልጊዜም ያለ ኳስ ሎ ግን ኮምፓክት ሼፕ ነው የነበረው። ሁለቱን የክንፍ ተጫዋቾች በሁለት ተጫዋቾች ነው ማርክ ያስደረገ የነበረው። ስለዚህ ድል አልነበረውም። አንዱ ችግር እሱ ነው። ግን የእሱ መምጣት የሚያስፈልግበት ምክንያት ከሃላንድ ውጭ ሌላ ጎል አስቆጣሪ ያስፈልግ ስለነበር ነው። ይህንንም አንድ ሙሉ ፕሮግራም ሰርቼበታል። አስተያየቱ ሃላንድ ላይ ያተኮረ አስተያየት አይደለም። ሃላንድ ተኮር ብቻ የሆነ ማጥቃት ግን የሆነ ጊዜ ተጫዋቹ ፌድ ሲያደርግ ፕሮብለም ይሆናል እና ባለፉት 7 ጨዋታዎች በአንድ ጨዋታ ላይ ብቻ ነው በፕሪሚየር ሊግ ጎል ያስቆጠረው። እሱንም ብራይተን ላይ በፍጹም ቅጣት ምት ያስቆጠረው። በ2026 ከገባ በኋላ ሲቲ ያው ጨዋታ አላሸነፈም። ያው ጥቂት ቀናት ናቸው ለነገሩ አመቱም ከገባ በኋላ፣ ግን በአጭር ጊዜ ውስጥ ብዙ ጨዋታ የተደረገበት ጊዜ ነው እና በእነዚህ ጨዋታዎች ላይ ሃላንድ ጎል ካላስቆጠረ ሲቲ ይቸገራል። የሰንደርላንድ ጨዋታ ላይ እንደዛ ነው የሆነው። የቼልሲ ጨዋታ ላይ እንደዛ ነው የሆነው። የብራይተን ጨዋታ ላይ እንደዛ ነው የሆነው። የዩናይትድ ጨዋታ ላይ እንደዛ ነው የሆነው። እነዚህ 4 ጨዋታዎች ላይ ቡድኑ ነጥብ አጥቷል። ይሄ ሁሌም ሪስክ የነበረው እቅድ ነው። 14 ኳስ ነው የነካው። 14 ኳስ አለመንካት ብዙ ችግር ያለው አይመስለኝም፣ ግን 2 ጊዜ ብቻ ነው የጎል እድል የተፈጠረው እና አንዱም ሴነ ሎመንስን ታርጌት ያደረጋል ነበር። 10 ደቂቃ ሲቀረው ተቀይሮ መውጣቱም ኢትወስ ቴሊንግ። በቃ ፔፕ ተስፋ ቆርጦ ነበር በጨዋታው ላይ። ብዙ እንዲጫወትም ሆኗል። 5 የአውትፊልድ ተጫዋቾች ብቻ ናቸው በዚህ የውድድር ዘመን ከሱ የበለጠ ብዙ ደቂቃ የተጫወቱት። 2478 ደቂቃ ተጫውቷል። ስለዚህ ይዝላል። ኃላፊነቱ ከፍተኛ ነው። ሮቴት አይደረግም። ግን በዚህ ሰሞን የሱ ፎርም ጎል ባለማስቆጠር ብቻ አይደለም የሚብራራው፣ በሙከራዎች መጠን ለምሳሌ ከባለፈው 1 ወር በፊት በነበረው ጊዜ 4.2 ሙከራ ያደርግ ነበር። አሁን ወደ 3.2 ወርዷል። ስለዚህ በየጨዋታው በአንድ ያነሰ ሙከራ ያደርግ።
ኤክስጂው ከ0.89 ወደ 0.3 ወርዷል። አሁን ጥያቄው ይሄ ተጫዋች ፎርም ላይ በማይገኝበት ጊዜ ሲቲ ሌላ ምን አለው የሚል ይሆናል። ትልቁ ጥያቄ የሚነበረው እሱ ነው። በቅርብ ጊዜ አንዱ ችግር ሃላንድ እንደምታውቁት ከማክሲመም ፖዚሽን በመሞከር የሚታወቅ ነው። ጎል ለማስቆጠር ከሚሆን ፖዚሽን በመሞከር የሚታወቅ ነው። ለዚህ ነው ብዙ ጎል የሚያስቆጥር። አሁን ባለፈው አንድ ወር 30% የሚሆነው ሙከራ ከሩቅ የሚደረግ ከሚኒመም ሹቲንግ ሬንጅ ነው ሙከራ የሚያደርገው። አሁን ያለበት ሁኔታ ምንም ችግር የለውም። ሃላንድ ትልቅ የፎርም ጥያቄም አይደለም። በሲዝን መሀል ቢያጋጥም ብሊፕ ነው። ያኔ የሲቲ ሌላ ፕላን ምንድን ነው የሚለው ላይ ይመሰረታል። ከኮሌክቲቭ ይልቅ በአንዳንድ ተጫዋቾች የግል ፎርም ላይ የተመሰረተ ይሆናል ማለት ነው። ይሄ ሁለቱ ሳጥኖች ውስጥ ያለ ችግር ማንጸባረቂያ ነው እና በፔፕ በኩል ኦፍኮርስ አንዳንድ የሚያነጋገሩ የሴሌክሽን ለምሳሌ ሼርኪ መጀመር ነበረበት፣ መጀመር ነበረበት፣ ቲጃኒ ሬንደርስ መጀመር ነበረበት። ልክ ነው። የፎርም የዛ ዕለት ያሰልጣኙ የምርጫ ጉዳይ ነው። ግን ለእኔ በጠቅላላው ደግሞ ቡድኑ እንዲገነባበት የታሰበበት ፊሎዞፊም ፍሎ ያለበት መስሎ ታይቶኛል እና በሲቲ በኩል አይ ቲንክ ተስፋ የሚያደርጉት የሚመስለኝ ኤፕሪል እስኪመጣ ድረስ በኤቲሃድ ከአርሰናል ጋር እስኪጫወቱ ድረስ የነጥብ ልዩነቱን እያጠበቡ የሚደረስበት ርቀት ላይ መገኘት ይመስለኛል። ግን አሁን ያለው ፎርም በጣም አሳሳቢ ነው። የማርክ ጌሂ መምጣት፣ የአንቷን ሴሜንጎ መምጣት ምንም ጥያቄ የለውም ቡድኑን ያሻሽለዋል። በዛ መሀል ከጉዳት የሚመለሱ ተጫዋቾች ይኖራሉ። በተለይ ሩበን ዲያስ ጉዳት ግን የፕሪሚየር ሊጉ ጉዳይ ላይ ሊረፍድ ይችላል። 7 ነጥብ በጣም ሰፊ ነው እና በተለይ ባለፈው ደግሞ ተከታታይ ጨዋታ ላይ ያለው የቡድኑ ፎርም በጣም አሳሳቢ ነው። እኔ ከፕላኒንግ ጋር ከቡድኑ ለመገንባት ከተወሰነበት ፍልስፍና ጋር የሚገናኝ ነው። የደብሮይነን ተተኪ ማስፈረሙ ሁልጊዜም ከባድ እንደሆነ ይታወቃል። ግን ዝም ብሎ ሃላንድ ሴንተርድ ማጥቃት ደግሞ ሆነብኝ በዚህ ዓመት በጣም ዋን ዳይሜንሽናል ሆነ። ፎደን የሆነ ሰሞን ጎል ማስቆጠር ጀምሮ ነበር። ቲጃኒ ሬንደርስ የሆነ ሰሞን ጎል ማስቆጥሮ ነበር። ግን ሬጉላር የጎል ማስቆጠር መንገድም ያስፈልጋል ከግለሰቦቹ ባሻገር እና አሁን በቃ ሃላንድ ተኮር ሆነና የሃላንድ ፎርም ላይ ዲፔንደንት ሆነ። ይሄ አንኮመን ነው ለፔፕ ቡድኖች። አንደኛው የታየኝ ድክመት እሱ ነው። ለማንኛውም በጨዋታው ላይ ማንቸስተር ዩናይትድ በጣም ዳይናሚክ የሆነ ብዙ የጎል ዕድሎች የተፈጠሩበት በመከላከሉ በኩል ግሩም የሆነ ቡድን አሳይቷል። በቀጣዩ ጊዜ ደግሞ ይሄ መደጋገም የሚችል ነው ወይ የሚለውን ሌላ አይነት የአጨዋወት ባህሪ ካላቸው ቡድኖች ጋር ሊደገም የሚችል ነው ወይ ሪፕሊኬት ሊደረግ የሚችል ነው ወይ የሚለውን እናያለን። ግን እዚህ ጨዋታ ላይ እያንዳንዱ ውሳኔ የሰራ ስለነበር ለማይክል ካሪክ ትልቅ ነው። አጋጣሚ ሆኖ በትልልቅ ጨዋታዎች ላይ ያለው ሬከርድ ድንቅ ነው። እንደምታስታውሱት ከሶልሻ መሰናበት በኋላ ራልፍ ራኒክ እስኪመጡ ድረስ ጨዋታዎች አድርጎ ነበርና ሶስቱም ትልልቅ ጨዋታዎች ናቸው። የቻምፒየንስ ሊግ ጨዋታ ከቪያሪያል ጋር ወደ ሁለተኛው ዙር የማለፍ ጉዳይ ሊወስን የሚችል በጣም አስፈላጊ ጨዋታ ነበር፣ አሸነፈ። ከአርሰናል ጋር የተደረገውን ጨዋታ የአርቴታን ቡድን አሸነፈ። የኤሜሪ ቡድን ነበር ያኔ ቪያሪያል። በፕሪሚየር ሊግ ከቱኸል ቡድን ጋር በስታንፎርድ ብሪጅ አቻ ተለያየ። አሁን ደግሞ በደርቢው የጓርዲዮላን ቡድን አሸነፈ እና በማንቸስተር ደርቢም እንደዚህ በጣም የተሟላ ፐርፎርማንስ ሳይ ከረጅም ጊዜ በኋላ ነው። አንዳንድ ሰዎች የኤፍኤ ካፕ የ2024ቱን የፍጻሜ ጨዋታ ያነሳሉ። እውነት ነው። በተለይ መጀመሪያ አጋማሽ በጣም ግሩም ነበር የቴንሃግን ቡድን የተጫወተበት መንገድ። አሁን ይሄ ሜንቴን የሚደረግ መሆኑን ግን ማየት አለብን። ካሪክም በጣም ደስ እንዳለው ታያላችሁ። መቼስ ቡድኑ ላይ ያሰረጸውም ስሜት ግሩም ነው። ብዙዎቹ ተጫዋቾች ይህንኑ አስተያየት ሲሰጡ ሰምቻለሁ። ሊሳንድሮ ማርቲኔዝ ከጨዋታው በኋላ የደጋፊን ኢነርጂ መጠቀም አለብን ብሏል እና ኦልትራፎርድ እንደው በአካል ባንሆንም አምቢያንሱን በቴሌቪዥን እያየን ትንሽ መረዳት እንችላለን አይደለም። እንዲህ አይነት ስሜት ካየሁ ረጅም ጊዜ የሆነ ይመስለኛል። ጠቅላላ ስሜቱ ሲንቦገቦግ ነበር ማለት ይቻላል። የፈርጉሰን ፊት ላይ ያንን ፈገግታ ካሪክም ለወትሮ ቀዝቀዝ ያለ ቢሆንም በባህሪው ግን ደግሞ በጣም ኢሞሽናል እንደነበር ማየት ይቻል ነበር። ረጃጅም ኳሶች ብዙ ቡድኑ ይጠቀም ነበር። ለዚህ ነው የፓሲንግ አይነቱ በጣም የተለያየ ነው። ብዙ ቫራይቲ ነበረው ማጥቃቱም። ይህንን ሁሉ ያደረገው አሰልጣኙ ነው። የእሱ ስታፍም ውድጌትም ስቲቭ ሆላንድም ያሉበት ነው። እንደሳቸው አይነት ደግሞ ሲዝን እንዲሆን አሰልጣኝ ሲመጣ ጥቅሙ እሱ ነው። ለአንድ ጨዋታ በደንብ መዘጋጀት የሚችል አይነት አሰልጣኝ ነው ይዞ የመጣው። ስማርት መስሎኛል፣ ሳነሳው ነበር ይህንን ከጨዋታው በፊትም። ለማንኛውም ለዩናይትድ በጣም ትልቅ ቀን የነበረ ይመስለኛል እና የሚቀጥለው የአርሰናል ጨዋታ ደግሞ የበለጠ በጥሩ ፎርም ላይ ሆኖ ስለሆነ ዩናይትድ አሁን ወደዛ ጨዋታ የሚመጣው በጣም በራስ መተማመንን ከሚጨምር ድል ጋር። ኢንዲቪጁዋሎችን ካነሳን ካሰሚሮ አይ ቲንክ ማን ኦፍ ዘ ማች ተብሏል። ትላንት 10 ዓመት ወደ ኋላ የተመለሰ እንደገና ወጣት የሆነ ይመስለኛል። እሱን ሜንሽን ማድረግ የሚያስፈልግ ይመስለኛል። እንደገና ወጣት የሆነ ይመስል ነበር። በጣም በጣም ግሩም ነበር እያንዳንዱ ያደረገው ነገር። ካሴሚሮን እኔ ቢያንስ በአእምሮ በኩል ተጠራጥሬው አላውቅም።
እግሩን፣ ፍጥነቱን ምኑ ልትጠራጥሩ ትችላላችሁ። ግን ይሄ የማሸነፍ ጥማቱ ዊል ቱ ዊን የሚሉት እሱ ሁሉ የሚገርም ነበር። ግን ትላንትና ኢንተርሴፕሽኖቹ፣ ለሁለቱ ሴንተር ባኮች የሰጠው ከቨር፣ በነገራችን ላይ ጎል ማስቆጠርም ነበረበት። በነገራችን ላይ ዩናይትድ እዚህ ጨዋታ ላይ 2 ጊዜ ብረት መልሶበታል፣ 3 ጊዜ ኦፍሳይድ ተብሏል። ግን ሌሎች ትልልቅ እድሎችም ደግሞ አግኝተዋል። ጂጂዮ ዶናሩማ ያዳናቸው ሙከራዎች የሚገርሙ ናቸው። ትላንትና እንዲሁም ከሲቲ ዶናሩማ ይመስለኛል በጣም ጥሩ እና አቡኮድር ኩሻ ነው ሁለቱ ይመስለኛል በጣም ጥሩ የተጫወቱት። ከዚያ በስተቀር ግን ሌሎች የሲቲ ተጫዋቾች በሙሉ ምንድነው ኦፍ ዴይ የሚሉት አይነት በጣም ደካማ፣ በተለይ በእንደዚህ አይነት ትልቅ ጨዋታ ደካማ ፎርም ነበር ያሳዩት። ግን ራሱ ካሰሚሮም ያው በብልሃት ቺፕ አድርጎ ነበር ጎል ለማስቆጠር ተቃርቦ የነበረው። በጣም ትልልቅ ሌሎች እድሎች 6 ትልቅ የጎል እድል መሰለኝ ቢግ ቻንስስ ብሎ ኦፕታ ካቴጎራይዝ የሚያደርጋቸውን የጎል እድሎች 6 ነው የፈጠረው ዩናይትድ። ካሰሚሮም እንግዲህ አንዱን ትልቅ እድል አግኝቶ ነበር። እሱም በረሳው ትክክል አይሆንም ብዬ ነው ሌሎቹን አንስቻ ያለው። በአብዛኛው ለውጥ የተባሉት ላይ ነው ያተኮርኩት። ከቀድሞ አሰልጣኝ የተለየ ምንድን የተደረገው የሚለው ላይ ግን የካሰሚሮ ፐርፎርማንስም በጣም ኤክሰፕሽናል ነበር። አጠገቡ ደግሞ በጣም ጥሩ ፕሬሸር ሪሊቨር አለ ልክ እንደ ሜኑ አይነት። አሁን እንግዲህ 3ቱን ተጫዋቾች መረዳት ያስፈልጋል። መሀል ላይ በአንድ በኩል እንደ 3 የተለያየ ባህሪ ያላቸው አማካዮች፣ ይሄኛው ካሰሚሮ በቃ ንጹህ ዲስትሮየር ነው፣ ጥሩ ታክለር ነው፣ ኳስ ነጣቂ ነው፣ ኢንተርሴፕሽን ሲያደርግ የተዋጣለት ነው። ሜኑ የበለጠ ፔስ ሴተር ነው፣ ኮንትሮለር ነው። ብሩኖ ፈርናንዴስ ክሬቲቭ ነው። በጣም ጥሩ ብሌንድ ነው፣ አያችሁ፣ ጥሩ ቅይጥ ነው፣ ጥሩ ውህደት ነው። ስለዚህ ይህንንም ሁሉ ማድነቅ የሚያስፈልግ ይመስለኛል። በጣም የተዋጣለት የማንቸስተር ደርቢ ነበር። እንግዲህ እናንተስ አስተያየት ምን ይመስላል? ለወደፊት ውስጥ ምን ማለት ነው? ኮሜንት ልታደርጉበት ትችላላችሁ። አመሰግናችኋለሁ።